ቤተሰቦቻችን ብታዩት ሰዓት ላይ ነው ያለነው። እንግዲህ ዛሬ ማርች 8ን አስመልክቶ ለመላው ለሴት እህቶቻችንና እናቶቻችን መልካም የሴቶች ቀን ብያለሁ። አንቺም እንኳን አደረሰሽ። ቴንክ ዩ። መልካም የሴቶች ቀን ቤተሰቦቻችን፣ ለሁላችሁም ሴቶች እናቶች፣ እህቶች ለሁላችሁ መልካም የሴቶች ቀን ይሁንላችሁ። ብታዩት ሰዓት ላይ ነው ያለነው በአዲስ አበባ ከተማ አስተዳደር ውስጥ በሴቶች ላይ በጣም ትልቅ ስራ እየሰራ ያለ አንድ ማዕከል አለ። የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ነው። ይህ ማዕከል ከተጀመረ ጀምሮ በጣም በርካታ ሴቶችን በጣም በብዙ ችግር ውስጥ የሚገኙ በርካታ ሴቶችን እየወሰደ እያስተማረ እያሰለጠነ ስራ እያስያዘ ለቁም ነገር እያበቃ ያለ ድርጅት ነው። አዎ ሴቶችን ተገን አድርጎ ነው የሚሰራው። በሴቶች ላይ ፎከስ አድርጎ ይሄን እንደዚህ ታሳቢ አድርጎ ለሴቶች እንደዚህ አይነት ትልቅ ድርጅት መኖሩ በጣም የሚያስመሰግን ነው። በጣም ደስ የሚል ነገር ነው። ማዕከል ውስጥ በጣም ብዙ ነገሮች ይደረጋሉ። እነሱን እኔና ማሪና ልንጎበኝ ነው ዛሬ መጣ ነው። እናንተም አብራችሁን ጎብኙ። እንግባ አይደል ማሪና? እንግባ። እሺ ተከተሉ። ግቢው በጣም ሰፊ ይመስላል። በጣም ትልቅ ነው። አንድ የሆነ ዩኒቨርሲቲ ነገር አይመስልም? አዎ እንደሱ አይነት ፊሊንግ አለው። እንደሱ አይነት ነገር አለ። እንዴት ናችሁ? ሰላም ነው አለን። ሰላም እንዴት ናችሁ? እንዴት ነሽ? ሰላም እንዴት ነሽ? ቤቶች እንኳን በሰላም መጣችሁ። እንኳን ደህና ቆያችሁን። እሺ ግቢያችሁ በጣም ያምራል። እናመሰግናለን። ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ነው። እኔ ዶክተር ምህረት እባላለሁ። በማዕከላችን ውስጥ የሚገኝ ክሊኒክ አለ። እሱ ሜዲካል ዳይሬክተር ነኝ። አንደና መጣችሁ። ያው ጥሩ ሰዓት ነው የመጣችሁት። ሰልጣኞቻችንን ማስመረቀን ሌላ ስልጠና ልንጀምር ሌሎች ሰልጣኞችን የምናስገባበት የቅድመ ዝግጅት ሰዓት ላይ ነው የመጣችሁት። በዚህ ሳምንት ነው የተመረቁት? አዎ በ21 በጣም ደስ ይላል። ባሳለፍነው ሳምንት ዝናውን ሰምተን የመጣ ነው። ዛሬ በብታዩት ፕሮግራማችን ልናየው ነው ማለት ነው። በጣም እናመሰግናለን። በዚህ አብረን ዞር ዞር እያለን በደንብ ስለምንሰጣቸው አገልግሎቶች ደስ ይለናል በጣም። እሺ እንግዲህ እዚህ ጋር ከምታዩት ሐውልት እንጀምር ይመስለኛል። እዚህ ጋር እንግዲህ እንደምታዩት አንዷ ሩቅ አሻግራ የምታይናት እናት ናት። እዛች ጋር ነፍሰ ጡር አለ፣ ልጇን የያዘች እናት ናት። እንግዲህ ማዕከላችን የሚሰጠውን አገልግሎት ቀንጀብ አድርገው በደንብ የሚያሳየን ነው። ከጨለማ ህይወት ነገን አሻግረው ማየት እንዲችሉ ተስፋ እንዲኖራቸው የሚያደርግ ነውና እሱን ሲምቦላይዝ የሚያደርግ ነው። ምን አገልግሎቶች ነው የሚሰጡት እዚህ ማዕከል ውስጥ? እንግዲህ ከአመሰራረቱ ልጀምርላችሁ። ይሄ ማዕከል ከስሙ እንደምንረዳው ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ነውና በ2016 በከተማ መስተዳደሩ ነው የተመሰረተው። በክብርት ከንቲባችን ሀሳብ አመንጪነት ነው ይሄ ማዕከል የተመሰረተውና ሴቶችን የተለያዩ ማህበረሰባዊ ጫና ውስጥ የነበሩ ሴቶችን ያስገባ ስነልቦናዊ ድጋፍ አድርጎ ስልጠና ሰልጥኖ ወደ ስራ የሚያሰማራ ማዕከል ነው። የምታዩት ከምንሰጣቸው አገልግሎቶች አንዱ ነው። 24 ሰዓት ክፍት ነው። ከዚህ ሰልጣኞቻችን በማንኛውም ሰዓት መጥተው ማንበብ ይችላሉ። የምንሰጣቸውን የስልጠና አይነቶች ማዕከል ያደረገ ነው። ያሉን መጽሐፍቶቹ ሁሉ ከዛ ደግሞ ሰልጣኞቹ ያላቸውንም ተሰጥኦዎች መጥተው እዚህ የሚያወጡባቸው ናቸው። ቁጭ ብለው ግጥም ይጽፋሉ። አንዳንዶቹ ስዕል ይስላሉ። እዚህ ባሉ ሰልጣኞች የተሰራ ነው። በጣም ነው የሚያምሩት። አዎ እንግዲህ ፕሮፌሽናል በሆነ ሰው የተሳለ ነው የሚመስለው። የምንሰጣቸው ስልጠናዎች ስዕልን አያጠቃልልም፣ ግን ጋርመንት አለ፣ የልብስ ስራ፣ ፔይንቲንግ፣ ያው ፓተርን ማውጣት ይኖረዋል። ልክ እሱን ሲጀምሩ ማወቅ ይጀምራሉ እንዴት ምን አይነት ተሰጥኦ እንዳላቸውና አንድ ሰልጣኛቸው የሳለቻቸው ስዕሎች ናቸው እነዚህ። ይሄ በጣም የሚገርም ነው። እንትኑ መልእክቱም ደስ ይላል በጣም። እውነት ነው። በጣም የነበሩበትንም ጫና ከዛ ደግሞ እዚህ መጥተው ያገኙትን መልካም ነገሮች እያሰቡ የሚስሉት ነገር ነውና በጣም ጎበዝ ነው። ማናት ስሟ? ነጃት ሁሴን ትባላለች። የሶስተኛ ዙር ሰልጣኛችን ናት። ስንት ሰልጣኞች ናቸው የሚገቡት? እንግዲህ ያሉን ዶርሚተሪዎች የመኝታ ክፍሎች በአንድ ጊዜ 2000 ሰልጣኞችን መያዝ ይችላሉ፣ መቀበል ይችላሉ። ግን ደግሞ ከዙር ወደ ዙር ያው የምንቀበለውን መጠን እየጨመርን የመጣ ነው። እዚህ ውስጥ ያሉ መጽሐፍቶች አሁን
እዚህ የሚሰጡ ብዙ ስልጠናዎች አሉ አይደል? ከሱ ጋር የተያዙ መጽሐፍቶች አሉ እንዲረዳቸው? አዎ ከሱ ጋር የተያያዙ ወደ በኋላ ላይ የስልጠና ክፍሎቹንም አሳያችኋለሁ። ግን የተለያዩ 17 አይነት የስልጠና ዘርፎች ነው የምንሰጠውና እነሱን ያማከሉ መጽሐፎች አሉን ማለት ነው። ማንኛውንም ነገር ለማንበብ ፈልገው ያገኛሉ እዚህ። በጣም አሪፍ፣ በጣም ደስ ይላል። በጣም ሰፊ ነው፣ ደረጃውን የጠበቀ ነው። መጽሐፍቶቹም ብዙ ናቸው። በጣም ደስ ይላል። ቆንጆ ነው። እነዚህ ምንድን ናቸው? እነዚህ እንግዲህ ዶርሚታሪዎች ናቸው። 5 የዶርሚታሪ ወይም የመኝታ ክፍል ህንፃዎች አሉን። እነዚህ ህንፃዎች አንድ ክፍል ውስጥ 10 ሴቶችን የሚያሳድሩ ናቸው። በአጠቃላይ 2000 ሰልጣኞችን የመያዝ አቅም አላቸው ማለት ነው። በጣም ነው የሚያምረው። የሆነ ሆቴል ሩም ነው የሚመስለው ቤቱ። በቃ ቤተሰቦች ቤቱ በጣም ነው የሚያምረው። ግቢው አጠቃላይ ጽዳቱ፣ የተሰራበት ስታንዳርድ፣ ሁሉ ነገሩ በጣም ነው የሚያምረው። የሚገርመው እነዚህ ሁሉ እንግዲህ የምታዩቸው ማራኪ ህንፃዎች የስልጠና ሩሞቹን ጨምሮ በ11 ወር ውስጥ ነው ተገንብተው ያለቁት። 11 ወር ብቻ። እንግዲህ ከተማ መስተዳድሩ ምን ያህል ትኩረት እንደሰጠው ያሳያል። ሰው ተኮር ስራዎች ስለሚሰሩ ትልቅ ትኩረት ተሰጥቶ ሰው ተኮር የሆኑ ስራዎች ደግሞ ለአይን ማራኪ መሆን አለባቸው። ሁሉ ነገር ንጹህ፣ ለጭንቅላታቸው በጣም ንጹህ ነው ሲታይ ጥሩ ይሆናል። በጣም ይሄ የምታዩት ክሊኒካችን ነው። ክሊኒክና የተሃድሶ አገልግሎት የሚሰጥበት ነው። አራት ደረጃ ያለው ህንፃ ነው። 4ኛው ላይ ጂም አለን። ሌሎቹ ለተሃድሶና ለክሊኒክ አገልግሎቶች የሚውሉ ናቸው። ይሄ ግን እኮ ደረጃውን የጠበቀ ሆስፒታል ነው እንጂ ክሊኒክ ብለን እንዴ! አንድ ከሰፋ ያለ ክፍል ነበር የጠበቁት። አዎ እውነት ነው። እንዴት ናችሁ? ሰላም ነው? አለን። እንግዲህ የጤና ባለሙያዎቻችን ናቸው። ይሄ የምታዩት ከክሊኒካችን አንዱ ክፍል ነው። የኢመርጀንሲ ወይም የድንገተኛ አገልግሎት የምንሰጥበት ክፍል ማለት ነው። እንግዲህ ብዙ የሕክምና ባለሙያዎች አሉ። ወደ 22 የሚሆኑ ጠቅላላ ሐኪም፣ ነርሶች፣ የፋርማሲ ባለሙያዎች፣ የላቦራቶሪ ባለሙያዎችን አጠቃሎ እንዲሁም የሳይካትሪክ ነርሶችን ጨምሮ 22 የሚሆኑ ስታፎች አሉ። እንግዲህ የክሊኒካችን ስራ የሚጀምረው የስታፉ ስራ የሚጀምረው ሴቶቹ ተመልምለው ከመጡ በኋላ ነው። ተመልምለው ሲመጡ እዚህም የራሳችን የስክሪኒንግ ፕሮግራም አለ። ስክሪኒንግ እናደርጋለን ማለት ነው። ይሄን ስክሪኒንግ የምንሰራው ከሶሻል ወርከሮቹ ጋር በጋራ በመሆን ነው። ቅድም ባልኳችሁ ክራይቴሪያዎች መሰረት ክፍለ ከተሞች መልምለው የሚያመጡልን አሉ። ከዛ ደግሞ እሱን ለማረጋገጥ እዚህ ያሉ የሶሻል ወርከሮች የሚሰሯቸው አሰስመንቶች አሉ ማለት ነው። ስለዚህ መጀመሪያ እንደገቡ እዚህ ክሊኒክ መጥተው የጤና ምርመራ ይደረግላቸዋል ማለት ነው። ሁሉንም የጤና ምርመራ ይደረግላቸዋል። ያው እንዳልኳችሁ የተለያዩ የማህበረሰባዊ ጫና ውስጥ የነበሩ አይደሉም። ስለዚህ በጤናቸው በኩልም ብዙ የተዋቸው እንዳለባቸው የማያውቋቸው ህመሞች ይኖሩባቸዋል እና እነሱን ስክሪን እናደርጋለን። ስለዚህ እዛው የተለያዩ ምርመራዎች፣ የእርግዝና ምርመራ፣ የአባላዘር በሽታ HIV ጨምሮ ምርመራ እናደርግላቸዋለን ለሁሉም ማለት ነው። በጣም ደስ ይላል። አሪፍ ነው። መተኛው ክፍል ሌላ ቦታ ነው ማለት ነው? መተኛው ክፍል 2ኛ ፎቅ ላይ ያለ ቦታ ነው። የላቦራቶሪ ክፍልም አለ። እንግዲህ ከ60 በላይ የምርመራ አይነቶችን የደምና የተለያዩ ምርመራ አይነቶችን የምናደርግበት ነው። ያሉን በጣም አፕቱዴትድ የሆኑ የምርመራ መሳሪያዎች አሉ። በብዛት ሁሉንም በሚባል ደረጃ የሚገጥሙንን ምርመራዎች እዚሁ እንሰራቸዋለን ማለት ነው። እኔን ኪሎዬን አመዝኝኝ ማሪና ኪሎ ልለካ ካለች ሳምንት አልፏታል። ጊዜ አታ ነው እድሉን አገኘች። አስተኝታ እንክብካ እዛ አድሚት እንዳናረግሽ ሁለተኛ ላይ ኪሎ ሾርድ ተተኛ እንደዚህ ምን ይሻላል? ምን ይሻላል ዶክ እና አናስተኛ አይ መቅረትም ካለባት እኔ ፈቃደኛ ነኝ። ተተኛ ይሄኛው ክፍል ደግሞ ካሉን የስልጠና ዘርፎች አንዱ ነው። የፕለምቢንግ ወርክሾፕ ወይም ደግሞ የቧንቧ ስልጠና የሚሰጥበት ክፍላችን ነው። በዚህ ዙር ለምሳሌ ወደ 53 ሴቶች የቧንቧ ስራ ተመርቀዋል። ምንም አይነት ፍሳሽ ከተማው ላይ አይነራ 53 አዲስ ባለሙያ አፍርተናል ማለት ነው። ሴቶች ለዛው ደስ ይላል። ኮንትሪቢዩት እያደረግን ነው። በደንብ ሁሉም ማቴሪያል የተሟላ ነው። ያው እንግዲህ በደንብ አምራች ዜጋን እያስወጣን ነው ማለት ነው። ሙያ ከምንም ነገር በላይ በጣም ትልቅ ነገር ነው። በነገራችን ላይ አንድ ሰው ወንድም ሆነች ሴት ሙያ አላት ማለት የትም ቦታ ሄዳ ሰርታ
ራሷን ማስተዳደር ገቢዋን ማሳደግ ትችላለች እና በጣም ትልቅ ነገር ነው። 53 ደግሞ ብዙ ነው። በጣም ብዙ ነው እንዳልከው። ስኪል በማንኛውም ሰዓት የምትጠቀሙበት ስለሆነ ትልቅ ሙያ ነው። በእነሱ ፍላጎት ነው የገቡት ወይስ እናንተ መርጣችሁላቸው ነው? እንግዲህ እገዛ ይደረግላቸዋል። በብዛት በሚፈልጉት የሙያ አይነት እንዲሰለጥኑ ነው የሚበረታቱት። አንድ ሶሻል ወርከሮቻችን ከሚሰሩት ስራ አንዱ እሱን ነው የማገዝ ምን አይነት ነገር እንደሚፈልጉ እንዲያውቁ እገዛ ያደርጉላቸዋል። ከዛ እነሱ ወደ እነሱ ኢንክሊኔሽን ደግሞ እሱን መሰረት ያደረገ የሙያ ድልደላ ነው የሚደረግላቸው። እንዴት ናችሁ? ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነሽ? በቧንቧ ስራ ተምረሻል? ያው በቧንቧ ስራ ነው የተመረኩት። እንዴት ነበረ? ክላስ በጣም አሪፍ ነበረ። በጣም በሚገርም ሁኔታ ደስ በሚል ሁኔታ ነበር ያጠናቀቅ ነው እና እኔም እንደ ጓደኞቼ በቧንቧ ዲፓርትመንት ተመርቄያለሁ ማለት ነው። ስለዚህ ያው ወጥቶ ከተማ ላይ ማሳለጥ ነው። አንድ የሚፈነዳ ትቦ አይኖርም። እሷሽ አይኖርም። ጭራሽ አይኖርም። አስበሽ ታውቂያለሽ ከዚህ በፊት እንደዚህ አይነት ሙያ ውስጥ እገባለሁ ብለሽ? እንትኑ ነበረኝ፣ ፍላጎቱ ነበረኝ እና እዚህ በመጣበት ወቅት ምንም ሳላንገራገር ነው እንትን ያልኩትኝ የመረጥኩትኝ። እጅግ በጣም ነበር ደስ ያለኝ። እንደጠበቅሽ አገኘሽ? አዎ በጣም ባለሙያ ታግዞ ስፔሲፊክ የሆነ ኖሌጅ ሲኖረው በጣም አሪፍ ነው። ምን ታስቢያለሽ ከዚህ በኋላ? ከዚህ በኋላ የምፈልገው ሙያ አግኝቻለሁ እና በዚህ በተመረቅኩበት ሙያ በጣም ደስ እያለኝ መስራት ነው የምፈልገው። በጣም የስራ ሁኔታም ስለተመቻቸልኝ ወጥቼ እሰራበታለሁ ብዬ አስባለሁ። እኔ በጣም ደስ ይለኛል ሙያ ነክ ነገር በተለይ ቧንቧ ስራ ማለት ነውና በዘመድም ቢሆን ወንድ አትቀላቅሉም? ልማር ስኮላር አይቻልም? እሺ እናመሰግናለን። መልካም ጊዜ። እሺ ቴንክ ዩ። ምን ያህል የሙያ መስኮች ነው ስልጠና የሚሰጡት እዚህ ግቢ? እንግዲህ አሁን ላይ ወደ 17 አይነት የሙያ ዘርፎች አሉ። ቀደም ያያችሁት ቧንቧን፣ ኤሌክትሪክ፣ ምግብ ዝግጅት፣ ዳቦና ኬክ፣ የህፃናት እንክብካቤን ጨምሮ 17 አይነት የሙያ ስልጠናዎች እንሰጣለን። በጣም ጥሩ ናቸው። ሁሉም ከዚህ ከወጡ በኋላ ቆንጆ ስራ የሚያገኙበት ነው። ጸጉር ቤት የጸጉር ሙያ መሰልጠኛ ነው ይሄ? የውበት ክፍላችን ነው። በጣም ሰፊ ነው። ብዙ ሰልጣኞቻችን የሚመርጡት የሚወዱት ክፍል ነው። ያው ስለዚህ አንድ ሴት ናችሁ። ሰላም ነው አለን። ውበቷን ለማሳመር የምትሰራቸውን ነገሮች በሙሉ በደንብ ጠንቅቀው ሰልጥነው ብቁ ሆነው ነው የሚወጡት። ከዚህ ብቁ ሆነው ተመርቀው ወጥተው ያው እንደ አንድ ሰልጣኝ ደግሞ አንድ ቦታ ለመስራት የሆነ የብቃት መመዘኛ ያስፈልጋል አይደለ? እና እንዴት ነው ከዚህ ሲወጡ ያለው ነገር? የሚሰጣቸው ሰርቲፊኬት ይኖራል ወይስ የሚፈተኑት ነገር ይኖራል? የሚሰጣቸው ነገር አለ? ያው እውነት ነው። ተገቢ ጥያቄ ነው የጠየቅሽው። ኖርማሊ የብቃት መመዘኛ ሁለት አይነት የብቃት መመዘኛዎችን እናደርጋለን። ልክ ሙያውን ሰልጥነው ከጨረሱ በኋላ በማዕከሉ በግቢው የሚዘጋጅ የብቃት መመዘኛ ፈተናዎች አሉ። በተጨማሪ ደግሞ ከዚህ ውጪ ሲኦሲ እንደ ናሽናል ሲኦሲ የሚወስዱት ፈተና አለ። ከጸጉር ቤቶችም ጋር ግንኙነት አላችሁ ማለት ነው ከዚህ እንደወጡ የሚገቡበት? ያው እንግዲህ እንደናንተ ብዙ ሰው ይሄን ማዕከል ይጎበኛል፣ ያያል። ከዛ ደግሞ የሚሰራውን ስራ ስታይ ደግሞ እንደ ሰው በጣም ሙቭድ ትሆናለህ አይደለ? ስለዚህ አንዳንድ ባለሀብቶች ይመጣሉ፣ እነሱ የሚወስዱልንም በሚሰሩት የሙያ ዘርፍ የሚወስዱልን ሰልጣኞች ይኖራሉ። ስለዚህ እንደዚህ አይነት ትስስሮችን ስለምንፈጥር በደንብ ያግዙናል። ማሮ ቅድም በጣም ጸጉር መሰራት ፈልጋለሁ እያለሽ ጊዜ አታ ነው የመጣ ነው ቤተሰቦቻችንና እኔ ነይ ግድ የለሽም ያልኩሽ እዚህ እንድትሰሪ ነው። ትንሽ የተሰራ በደንብ ያሳምሩሻል። የወንዶች የለም? እንዴት ነሽ? እግዚአብሔር ይመስገን ሰላም። ሽን ማን ነበር ያልሽኝ? ጂቱ ባልቻ። ተመርቀሻል አይደለ? አዎ ተመርቄያለሁ። ምን ያህል ጊዜ ሰለጠንሽ? እንዴት ነበረ ክላስ የነበረው ሁኔታ? እዚህ እንዴት ነበረ? ክላስ በጣም አሪፍ ነበረ። ለሶስት ወራል ሰልጥነናል። ኦኬ 3 ወር ነው የሰለጠንሽው? አዎ አሪፍ ነበረ። እንዴት መረጥሽው? አሁን የጸጉር ሙያ ከዚህ በፊት ፓሽኑ ነበርሽ? ፍላጎት ነበረኝ። በዛ ምክንያት መረጥኩት። የመረጥኩት እንትን ደረሰኝ ለመስራትና ለመማር በቅቻለሁ። አሁን በደንብ እየሰራሽ ነው? አዎ በጣም እየሰራሁ ነው።
አሁን ያለንበት ክፍል ደግሞ የልብስ ስፌት ክፍል ነው። ጋርመንት ሩም እንግዲህ አሁን ባዶ ሆኖ የምታዩት ያው ስላስመረቅን ነው። ሰልጣኞቻችን ወጥተዋል ነው አሁን ወጥተዋል። ምን ያህል ተማሪዎች ተመረቁ? በዚህ ዙር 98 ሴቶች ተመርቀዋል። በጣም አሪፍ ነው። ብዙ ነው። በአንድ ራውንድ ብዙ ነው። ማሽኖቹ ምን ያህል ማሽኖች አሉ? እንግዲህ አሁን የምታዩትን ክፍል ጨምሮ ሌሎች ደግሞ የተደራጁ በዚህ መልክ የተደራጁ ተጨማሪ 2 ክፍሎች አሉ። ስለዚህ ወደ 180 ማሽኖች አጠቃላይ አሉ ማለት ነው። የጥልፉንም ሁሉንም ጨምሮ የተለያዩ የልብስ ስፌት ማሽኖች አሉ። ከፓተርን ጀምሮ ነው ዲዛይኑን ከማውጣት ጀምሮ ነው እንግዲህ የሚሰሩት። እነዚህ በእነሱ ነው የተሰሩት። እነዚህ በእነሱ የተሰሩ ናቸው። ሳምፕል ከቡቲክ የመጡ ልብሶች ናቸው። እንደዛ ነው የሚመስለው። እውነት ለመናገር አንድ ሴት ልጅ በ6 ወር እንደዚህ አይነት ስራ ትሰራለች ብሎ መጠበቁ ትንሽ በ6 ወር ውስጥ የተሰራ ነው። ይሄ በጣም ጎበዞች ናቸው፣ ጀግኖች። አሁን እንደው በአራተኛው ዙር ምርቃት ላይ ለፕሮጀክት የሰሯቸው እንደ ፕሮጀክት ይዘው የሰሯቸው ልብሶች ናቸው። እነዚህ ገበያ ላይ ሲወጡ ሌሎች ቦታዎች ላይ አሁን ስራ ሲይዙ የማያሳፍር የሚያኮራ ስራ እውነት ነው። እነዚህ የሚታዩ ናቸው እንጂ የሚሸጡ አይደሉም ማለት? አይ እነዚህ ለፕሮጀክት ለኤግዚቢሽን ናቸው። ሆነ እንደራደርልሽ ነበር። ያምራል በጣም እውነት ነው። ጎበዞች ናቸው። በጣም ቆንጆ ስራዎችን ነው የሚሰሩት። እንግዲህ ከስልጠናውም በኋላ ከትምህርቱም በኋላ ትንሽ ደግሞ ለመንቀሳቀስ ስፖርት ያስፈልጋል አይደል? ሶልት ከበላተ ከመለ እንቅስቃሴ እውነት ነው። ስለዚህ ይሄ ጂምናዚየማችን ነው ማለት ነው። በጣም ነው የሚያምር። በጣም ፕሮፌሽናል የሆነ ጂም ቤት ነው። በደንብ ፕሮፌሽናል የሆኑ መሳሪያዎች ያሉበት፣ አሰልጣኞቻችንም በደንብ ፕሮፌሽናል ናቸው። እንግዲህ እንቅስቃሴ በጣም ትልቅ ነገር ነው። ለመንፈሳዊ ጥንካሬ ትልቅ አቅም ይሰጣልና ተሐድሶ ስር አንዱ ከስነልቦናዊ ምክርም በተጨማሪ እንቅስቃሴ ትልቅ ለውጥ ስለሚያመጣ በጣም የሚወዱት ክፍል ነው። ይሄ የሚወዱት ክፍል ነው። አይምሯቸው ደረጃ ይሰራሉ ማለት ነው። አዎ ሁሌም በስኬጁል ይሰራሉ። ጧት የአካል ብቃት እንቅስቃሴ ያደርጋሉ። አሰልጣኝም አላቸው። አሰልጣኝ አላቸው። ስለዚህ ኤቭሪዴ አካላቸውንም በደንብ ያንቀሳቅሳሉ ማለት ነው። በጣም ጽዱ ነው፣ ያምራል። ማሽኖቹ ደግሞ በጣም ፕሮፌሽናል ናቸው። እዛ ላይ አሰልጣኝ ተመድቦላቸው እንቅስቃሴ ደስ ይላል። በደንብ ይሰራሉ። ሰውነታቸውን በደንብ እንግዲህ ብታዩቸው በደንብ ጤናቸው የተጠበቀ በሁሉም መንገድ እንደሆነ ያስታውቃሉ። እንዴት አያችሁት? ከዚህ ነገር ምንወርድም አይመስለኝም። አያይዛችሁ ያስታውቃል። በጣም ደስ ይላል። ዘመናዊ ነው ቤቱ በጠቅላላ ግቢው በጠቅላላ ውጡ አይልም። ቤተሰቦቻችን በጣም ነው የሚያምረው። ሁሉ ነገር ጽዱ ነው፣ የተሟላ ነው። ምንም ነገር ፈልገው የሚያጡት ነገር የለም አይደል ማሪና? አንድን ሴት ራሱ እንደዚህ ትኩረት ተሰጥቷት በዚህ በተቋም ደረጃ እንደዚህ እንደምታዩት እስካሁን እንዳየ ነው በጣም በሰፊ የሙያ ዘርፎች በተለያዩ ነገር ትኩረት ተሰጥቷት ለሴት ልጅ በዚህ መልኩ መሰራቱ በጣም የሚያስመሰግን ነውና በጣም እጅግ አድርገን እናመሰግናለን። እንደነገርሽን የምታነሷቸው ልጆች በተለያዩ የኢኮኖሚ ችግር ውስጥ ያሉ ናቸውና ከዛ ውስጥ ወጥተው ይህንን የመሰለ ነገር አይተው ሙያ ይዘው እንደገና የስራ እድል ተመቻችቶላቸው የሆነ ቁም ነገር ላይ ማብቃት በጣም ትልቅ ነገር ነው። እናንተንም በጣም እናመሰግናለን። የአዲስ አበባ ከተማ አስተዳደር ነው ይህንን የሰራው መንግስት። የአዲስ አበባ ከተማ አስተዳደርንም እጅግ አድርገን እናመሰግናለን። ለሴቶች ይህን ያህል ትኩረት በመሰጠቱ ደስ ብሎናል። እኛ በጣም እንደውድ ቤት በቴሌቪዥን መስኮትም የሚያዩን ቤተሰቦቻችን ይህንን ተቋም መጥተው እንዲጎበኙት እንዲሁም ደግሞ ሰፖርት ማድረግ የሚፈልጉት ነገር ካለ በተለያየ ነገር ከዚህ ተመርቆ የወጡ ልጆች ስላሉ በደንብ በቂ ሙያ ያላቸው እነሱንም በመቅጠር ሊሆን ይችላል በደንብ ብናግዛቸው ከዚህ በላይ ይላሉ። እዚህ ያለውን ጨርሰናል። እኔና ማሪና አሁን ወዴት ነን? ወደ እልፍኛችን። በጣም እናመሰግናለን። እኛም በጣም እናመሰግናለን። በድጋሚ መልካም የሴቶች ቀን ላንቺም በቴሌቪዥን ለሚያዩን ቤተሰቦቻችን ነው። መልካም የሴቶች ቀን። በዚሁ በሳይክሉ እንሂድ ወይስ በእግራችን? በሳይክሉ። ቴንክ ዩ ዶክተር።